ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬ ደግሞ ለእናንተ ትርፋማ ያደርጋል በሚለው ይዣል መጥቻለሁ ማለት ነው። ምን ኢትዮጵያ ላይ ቢሰራ ምን ያተርፈኛል፣ ምን ያዋጣኛል የምትሉ ብዙ እህቶች አላችሁ። እህቶቼ እኔ ባልሰራበትም ለእናንተ ደግሞ በማየው ይሄ ነገር እኮ ኢትዮጵያ ላይ ያዋጣል፣ ይሄ ነገር እኮ ገበያ ላይ እንደዚህ ቢሆን ያዋጣል፣ የአካባቢ ሰው ይሄን ያህል ነገር ይወደዋል ብዬ የምለውን ነገር ወደ እናንተ አደርሳለሁ። እናንተ ደግሞ ከኔ ስትቀበሉ ላይክን ሰጣችሁኝ ተመለሱ ላለሁ ቪዲዮውን ግን እስከ መጨረሻው ስሙት። የዛሬው ደግሞ ጽድት ያለ ነው። እውነቴን ነው የማላችሁ። እኔ ራሱ ገንዘብ ቢኖረኝ የምሰራበትና የምጓጓበትን ነገር ነው ይዤ የመጣሁት እህቶቼ አስቤ ማለት ነውና እስኪ ዛሬ 6 ናቸው። እነዚህ 6ቶቹን ማንኛውን እንደወደዳችሁት ማለት ነው ማንኛውን እንደወደዳችሁት ትነግሩኛላችሁ። በተለይ አንደኛው እውነት በረካ ሁኒልን ነው የምትሉኝ እውነቴን ነው የምላችሁ። ታትሉ እንዲያትሄዱ ለማንኛውም ልንገራችሁ። የመጀመሪያው ቢሆን እስኪ 6ኛ ላድርገው እሱን ማለት ነው። 6ኛው ላይ ላድርገውና በደንብ አድርጌ ቪዲዮውን እነግራችኋለሁ። የትም እንደምታገኙት እኔ ሳልገዛው ቀርቼ ማለት ነው። አሁን ላይ እናደዳለሁ። በእርግጥ ኢትዮጵያም ላይ አለ እቃው ማለት ነው። ግን አረብ ሀገር ገዝታችሁ ይዛችሁ ብመጡ በጣም አሪፍ ነው። እቤት ሰርታችሁበት የምትመገቡበት ነው። በእጃችሁም በኤሌክትሪክ ነው የሚያሰራችሁ ማለት ነው። እና ጠቃሚ ነው። እውነቴን ነው የምላችሁ። በጣም ደስ የሚል ነው። ፎቶውን መጀመሪያ እለጥፍላችኋለሁ ተምኔሉ ላይ እዚህም ቪዲዮ ላይ አደርገዋለሁ። ታውታላችሁ። በደንብ አጥኑት እንዲያትተውት። በአንደኛ ያስኩት የቤት እቃዎች በደንብ ነው የሚያዋጡት ኢትዮጵያ ላይ ማለት ነው። እንግዲህ እንደምታዩት አረብ ሀገር ሆኖ ብዙ እህቶች እኔ ትላንትና ስለ እቃ ነው የሰራሁት። እስኪ ገባ ብላችሁ እዩት ማለት ነው። እዩት። ትላንትናው ቪዲዮ አልታየም ግን የገቡ ሰዎች በጣም ነው ቪው የለውም ግን ተመልካች አለው። የገባ ሰው በደንብ አድርጎ ነው ቪዲዮውን ያየው ነው የሚለኝቱም ማለት ነው። እና የትላንትናው ቪዲዮ በጣም ጠቃሚ ነው። ጠቃሚ ቪዲዮ ትሰራ ደግሞ የሚያየለም ይታለፋል። ውስጡ ግን የሆነ ቅመም አለው ለእናንተ የሚጠቅም ማለት ነው እህቶቼ። እና የቤት እቃ እንግዲህ ውጭ ሆናችሁ እያዘዛችሁ ነው። ኢትዮጵያ ሆናችሁ ኢትዮጵያ መጥታችሁ እቃ ግዙ ላለሁኝ። እና የቤት እቃ በብዙ አይነቶች የቤት እቃ ሲባል ትላልቅም አለ ብር ታላችሁ። እኔ ግን ዛሬ እስከ 80 ሺህ ብር ድረስ የምትጀምሩበት ማለት ነው። እስከ 80 ድረስ የምትጀምሩበት ነው። አንድ ሰው ሸቀጥ የሆነ ማንኛውም ነገር ሲጀምር በብዙ አይደለም በትንሹ ነው መጀመሪያ ያለበት ማለት ነው። የየአካባቢ ሁኔታ ይለያል ደግሞ ማለት ነው። እና እስኪ የቤት እቃ አያተርፍም የሚባል የለም። በደንብ አድርጎ የሚያተርፈው ማለት ነው እህቶቼ። እና የቤት እቃ ስትገዙ ስትነግዱ በጣም ነው የሚያተርፋችሁ። እሱን የቤት እቃ ውስጥ ብዙ ነገሮች የሚካተቱ አሉ። ገባችሁ? ይሄን ነው። እስኪ የቤት እቃ ውስጥ ምንድን ነው መሰለን ኩባያ፣ ሳህን ምናምን ሳይሆን እንደዚህ ይሁን ተለቅ ያለ ብር ታላችሁ። ተለቅ ያለ የምን 80 ሺህ በደንብ ታላችሁ እስከ 500 ሺህ አውጥታችሁ ትገዛላችሁ። ዛሬ ግን እስከ 100 ሺህ ብር እስከ 80 ሺህ ብር ብታላችሁ ተሰሩበታላችሁ ብዬ ነው ይዤላችሁ የመጣሁት። እና የቤት እቃ መሸጥ፣ መለወጥ፣ ማምጣት በጣም ነው የሚያተርፈው እህቶቼ። እና እዛም ሆናችሁ የምታዙት እንግዲህ የቤት እቃ ስለሆነ የቤት እቃ ብዙ ሰው አሁን ላይ ተጠቃሚ ስለሆነ የቤት እቃ ያዋጣችኋል። እሱን አስቡበት እህቶቼ እንትን እንዲያትሉ ማለት ነው። ሌላኛው እንግዲህ የሀበሻ ቀሚስ በሀገራችን ብዙ እየተለበሰ አይደለም። አረብ ሀገር ግን ብዙ እየተለበሰ ነው። ስለዚህ ወደ ውጭ ራሱ ኢንቨስት ብታረጉት ወደ ዱባይ፣ ወደ ሳኡድ የአበሻ ቀሚስ ተሰራችሁ በጣም ነው የሚያተርፈው እህቶቼ። እና የአበሻ ቀሚስ ብሰሩ ብዬ ተስፋ አለኝ። እውነቴን ነው የምላችሁ። ተስፋውን ጣሉበት። እኔ ባልሰራም ይሄ ነገር ያዋጣችኋል እያልኩ ለእናንተ ብነግር ትልቅ ነገር ነው ማለት ነው። እና ያው እኔ እንግዲህ የቤት እመቤት ነገር አለ አይደለ? በቃ እንደዛው ነው። ተዝቀደም እኮ ነው ለራስ ታሰሪኝ ይሄንን ስሩት ይናለሽ የሚል ኮሜንት ስላየሁን አንድ ልጅ ጽፋልኝ ማለት ነው። እና የአበሻ ቀሚስ በደንብ ነው የሚያተርፋችሁ እላለሁኝ። በሶስተኛ ደግሞ የላርጎ ማሽን እንግዲህ እህቶቼ መብራት አላችሁ ቤታችሁ ሆናችሁ ትሰሩታላችሁ። በቤት ነው ሲጀምር ላርጎ የሚመረተው ቤት ውስጥ ነው። ወይ ገበያ ላይ ወይ ሱቅ ተከራይታችሁ አይደለም። ገበያ ላይ ተዘርግቶ ይሸጣል ላርጎ። ዛሬ አንድ ላርጎ 250 ብር ናት። እቺ አንዷ ሌትር ማለት ነው። እቃው አለች አሁን ያቺ ማለት ነው። እና አንዷ ላርጎ 150 ሆነች። 100 ብር፣ 80 ብር፣ 40 ብር፣ 30 ብር እንደዛ ነበረች። አሁን ላይ ግን 250 ነው አንድ ላርጎ ማለት ነው። እና እቤታችሁ የላርጎ ማሽኑን ገዝታችሁ እቤት ውስጥ እስከ 80 ሺህ ብር ነው ማሽኑ። እሱን ገዝታችሁ ብትሰሩበት በጣም አሪፍ ነው ብዬ ነው ይዤላችሁ የመጣሁት። መጨረሻ ያለውን ግን ትታችሁ እንዳወጡ አደራ ማለት ነው እህቶቼ። እውነት ለእኔም ስለምጓጓበት እናንተ ብትሰሩ እኔ ስለማላጣው ማለት ነው። አንድ ገበሬ ትከስብ ለሀገር ነው ለራሱ ብቻ አይደለም አንድ ገበሬ ማለት ነው። ስለዚህ
አንድ ጎረቤት ወይም አንዲት እህት ብትሰራው ያን ነገር በቤቷ አድርጋ ገዝታውን ባይኖረኝ እናንተ ብትሰሩበት እኔ አገኘው ይሆናል። ገበያ ላይ በደንብ የሚሸጥ ነገር ነው። ይሄን ነገር ቤት እየሰራችሁ ማለት ነውና ራሱ ውጭ ሳይሆን ቤት ውስጥ ነው ማለት ነው የሚሰራው። ሌላኛው ደግሞ የእንቁላል ንግድ ብዙዎች ይሰበርብናል፣ ይሄን ይልብናል ይላሉ። እንቁላል በደንብ ነው የሚያተርፈው ማለት ነው። አራተኛ ነው እንቁላል በደንብ ያተርፋል። በእንቁላል ብነግዱ እንደቀላል እንዳታውት ተላሊበላ ይመጣል። ተያገሩ እያመጣችሁ በመኪና እናንተ ቤታችሁ ቁጭ ብላችሁ እንቁላሉ ከቤት ነው የሚመጣው። ዛሬ ላይ ዲሊቨሪ ማንኛውም ቦታ ልክ እንደ አረብ ሀገር ዲሊቨሪ አለ። ገንዘብ ታላችሁ እንዲህ ነው በቤት ውስጥ የምትገበዩት ማለት ነው። ቤታችሁ ናችሁ ገንዘብ ታላችሁ መገብየት ትችላላችሁ። ስለዚህ እንቁላል ንግድ ደግሞ እንደዚህ 100 ሺህ ብር የሚወስድ ሳይሆን እስከ 30 ሺህ ብር 50 ሺህ ብር ካላችሁ የእንቁላል ንግድ መጀመር ትችላላችሁ። እንቁላል 100 ነው የሚያተርፈው ማለት ነው። እጥፍ የእንቁላል ትርፍ ማለት ነው። ሌላኛው ደግሞ እንግዲህ የአምስተኛ የእንትን ነበር ምንድነው መጋዘን ነው። መጋዘን የብዙ ነገሮች መጋዘን አለ። ባጭሩ የእህል መጋዘን፣ የጥራጥሬ መጋዘን። እሱ መጋዘን ሲባል ያው እንግዲህ ታውቃላችሁ እናንተ ስለ መጋዘን። እሱን ተከራይታችሁ መጋዘን ወይም ቦታው ካለ ተሰርቶ ወይም ተከራይታችሁ መጋዘን ማንኛውም ነገር እህል አስቀምጣችሁ ጤፍ፣ ባቄላ፣ ማንኛውም ነገር ጥራጥሬ እንደ ምስር ነገሮች እነሱን አድርጋችሁ አሁን ላይ ምስር ምናምን ይሄ አሁን ላይ ብዙ አይደለም ዋጋው ማለት ነው፣ ርካሽ ነው። እህል፣ ጤፍ ምናምን የተወደዱ ነገሮች የሚመረቱ እንዴት ምርት በእንትን በናፍጣ በምን እንደዚህ በኤሌክትሪክ የሚመረቱ ነገሮች ብቻ ናቸው እንትን ውድ ማለት ነው። እና ገበሬ የሚያመርተው ነገር ሁሉም ርካሽ ነው። መጋዘን ብሰሩ በጣም አሪፍ ነው፣ የእህል መጋዘን ማለት ነው። ቶች እንግዲህ ስድስተኛው መጣ። ስድስተኛው በደንብ ማውራት አለብን በስድስተኛው ማለት ነው ቶች። እሱ ምንድነው? የፓስታ ማሽን፣ የማኮረኒ ማሽን በቃ ባጠቅሉ የአጂኝ አለ አይደለ? አጂኝ ሲባል የሊት ማሽን ማለት ነው። ይሄ ማሽን ይገርማችኋል ልክ ትንሽዬ ሻንጣ ናት ማለት ነው። እኔ የዛሬ አመት አካባቢ አንዲት ኦሮሞ ልጅ ናት ዱባይ ወዲያው እንደመጣኝ ነው እኔ የመጣሁት። እቺ ልጅ ቤት ውስጥ ፓስታ እየሰራን ነው የምንኖረው፣ እኛ ፓስታ አንገዛም ኢትዮጵያ አለች ማለት ነውና እንዴት ነው በቃ ቤት እንዴት እያረጋችሁ ምናምን እንዴ በቃ ብዙ ነገር ነገረችኝ። እንዴት አድርጌ ፓስታውን እንደምሰራው ቤት ውስጥ ማሽኑ ደግሞ የትም ቦታ እንዳለ ማለት ነው በአገራቸው። እዚህም በእርግጥ ይኖር ይሆናል ይሄ ማሽን ማለት ነው። ይሄ ማሽን ቀላል ናት። በቃ በትንሽ የሻንጣ ዋጋዋ ራሱ 120 ድርሃም ነበር ዱባይ ማለት ነው። እና ቲክቶክ ላይ የሆነ ልጅ አይተዋለች እሷ ማለት ነው። እና ይሄን ነገር ገዝተሽ ብትጠቀሚ ቤትሽ ፓስታ አገዥም መኮረኒ አገዥም ዱቄቱን ብቻ ገዝተሽ የቤትሽ ነው መስራት የምትችዩ። ስለዚህ የሚሰራው ደግሞ በእጅ ነው አለችኝና በቃ ያን ነገር ታይሳካልኝ። ሌሎች ነገሮች ይመጡ መቼም አስበን ታይሳካ የሚሆን ነገሮች አሉ አይደል? ኢንሻአላህ ይሄድ ያለውትን አሳየችኝ። ዩቲዩብ ላይ ሰርች ታረገው አንዲት ልጅ ብቻ ናት በአማርኛ የሰራችው። እሷም ሳኡር ነው የምትኖረው ማለት ነው። አሁን ላይ ግን ሰርች ታረገው አልመጣልኝ። ያመጣልኝ ሌላ ዜጋ ሰርቶበት ነው ማለት ነው። እና ይሄን ነገር መቼ አስታወስኩት መሰላችሁ? በሮመዳን ገበያ እዚህ ሀይቅ ሂጄ የሆነ ፓስታ ይሸጣል ማለት ነው። እንደዚህ ዘርግተው ነው እንደዚህ በኬንዳ ምናምን አንጥፈው ተዘርግቶ ይሄ ፌስታል አይደል? ይሄ ፕላስቲክ ስሱ ይሄ ጫት ምናምን ፌስታል ይመስለው አልሙኒየሙ ማለት ነው። በሱ ታሽጎ ይሸጣል ገበያ ላይ እና 80 ብር ነው። ቅናሽም ነው። ይሄኛው 100 አሁን ይሄ 130 ነው። አንድ ፓስታ 130 ነው እኛ ጋር ማለት ነውና እሱ ትሸጥ። ከዛ ጠየቅኩኝ ይሄ ነገር እንዴት ነው ምናምን የሆነ በቃ ያስታውቃችኋል እቤት እንዴት ተመረተ ማለት ነውና የቤት ምርት ነው። በጣም በቃ ረጅም ነው እንደዚህ ረጅም በቃ ቁመቱ ማለት ነውና እያየሁት ከዛ ላይ ለካች ልጅ እንደዚህ ያለችኝ የቤት ውስጥ ነው የሚመረተው፣ በእጃችን ነው የምንሰራው። እኛ ፓስታ ቤታችን ሰርተን ራሱ ገበያ ይዘን ሄደን ሽጠን ተጠቅመን እንውላለን ብላ ነገረች ማለት ነው። አዋሳ ምናምንና ልጅቱ ኦሮሞ ክልል ናት እና ችግሯ ምንድነው? በአማርኛ በደንብ አይገባትም፣ በአረበኛው በግድ ነው እንዲገባት ማዋራት ማለት ነው። አሁን ራሱ እኔ ከመዳሜ ቤት ነው ያለችው እህቷ ቤት ደውዬ መጠየቅ እችላለሁ። ኢንሻአላህ ደውልላታለሁኝ ብዬ አስባለሁ ማለት ነው አሁን እና እንደውም ሀገር የተገባሁ በርበሬኛ ሀገር ርካሽ ነው በርበሬ ልክልሻለሁ በአዲስ አበባ ምናምን ትለይ ነበር ማለት ነው። እና እስኪች ልጅ እደውልላታለሁ። ችግሯ እንግዲህ በአማርኛ አንግባባም፣ በአረበኛም ቢሆን ኢንሻአላህ ያው ብዙም ስለማይገባት ማለት ነው። እናቶቼ ይሄን ማሽን ግዙት፣
እውነቴን ነው የምላችሁ። አረብ ሀገር በጣም ርካሽ ነው። እዚህ ሀገር አሁን ዩቲዩብ ላይ ሰርች አድርጌው ነበረ። ማሽኑን ነግራችኋለሁ፣ አሳያችኋለሁ ብያችኋለሁ። እዚህ ላይ ለጥፈዋለሁኝ። አውርጄው ነው ስክሪንሾት አድርጌ እሱን እቤታችሁ ነው ዱቄታችሁን ገዝታችሁ ብቻ ፓስታ ትፈልጉ ፓስታ፣ መኮረኒ ትፈልጉ መኮረኒ እና በእጃችሁ ነው እንደዚህ ሊጥ ራሱ አክታችሁ እንትን ቦካ ቦካ ታረጉና እሱ ላይ ታረጉታላችሁ። እያሸ ያወርደዋል፣ ደግሞ ይደግመዋል፣ ደግሞ ታረጉና ከዛም በኋላ ፓስታውን ደግሞ እንደዚህ ነው የሚያስለገልገው። በቃ ዝልግልግልግ እያደረገ እንደዚህ ቁምጥ ቁምጥ እንደዚህ ጣውላ ላይ ታስቀምጡና እቃይቱ በቃ እኔ እቺን ትራስ አንዴ ትራስ ነው የሚያህለው። በቃ ባጭሩ ማለት ነው። ትንሽዬ ናት። በእጃችሁ ነው ራሱ አንጠልጥላችኋት የምትመጡት። ሲጀመር ሰርች አድርጋችሁ እውት ዩቲዩብ ላይ ያለ ጎግል ላይ ያለ ማንኛውም ቦታ ማለት ነው። ስለዚህ ይህንን ነገር ይዛችሁ መጥታችሁ መሸጥም ትችላላችሁ። ፓስታውን እቤት ሰርታችሁ መኮረኒውን እቤት ሰርታችሁ ማለት ነው። ስለዚህ ዋጋው ከ2 ዓመት በፊት ነው እኔ ዩቲዩብ ላይ አየሁት። አሁን የሆኑ የአዲስ አበባ ሰዎች ያስተዋውቁት ማለት ነው። አዲስ አበባም አለ ግን ብዙ የታወቀ አይደለም እና እቤታችን እየሰራን እቤታችን ፓስታ መኮረኒ ብዙ ነገሮች መስራቱን እያወቅን እኛ እቤት አንሰራበትም ወይም የለንም በቃ ባጭሩ ማለት ነው። እና እናንተ እስኪ ይሄን ቪዲዮ የሰማችሁ ይሄንን የፓስታ ማሽን ሁላችሁም እውነቴን ነው የምላችሁ እንዲያትተው ግዙት። አረብ ሀገር ማንኛውም ሱቅ አለ የፓስታ ማሽን በሏቸው፣ ወይም ፎቶውን አሳዩዋቸው ለመዳሞቻችሁ ማለት ነው። በኦንላይን ራሱ ማስመጣት ትችላላችሁ። በኦንላይን መዳሞቻችሁ ምንም የማይሉ ከሆነ በቲክቶክ በዩቲዩብ የሚያስተዋውቁ ስላሉ ተዛ የስልክ እንትን ብላችሁ አረብ ሀገር እዛ ሆናችሁ አስመጡ እህቶቼ። እኔ ኢትዮጵያ መጥቼ ኢትዮጵያ ትመጣ ብዙ ነገር አረጋለሁ ብዬ ነበረ። ብዙ ነገር አላረኩም። ተዛ እኔ አረጋለሁ ታልኩት ሌላ ችግር ስላለ ያንን ችግር ሞላሁኝና እኔ አረጋለሁ ያልኩት እሱ ጎደለ ማለት ነውና ኢትዮጵያ መጥታችሁ ይሄን አረጋዋለሁ አትበሉ። ማንኛውንም ነገር እዛ ሆናችሁ አሳቁት። መቅረት የሌለበት ነው። ፓስታ በቃ በማለት እዚህ ሀገር አሁን ፓስታ ውድ ነው። በቃ መኮረኒ ውድ ነው። ይሄን ብቻ አይደለም ሁለቱም ብቻ አይደለም የሚያመርተው ማለት ነው። ብዙ ነገሮች ውስጡ ብዙ ነገሮች አሉት ማለት ነው። የማምረቻ ነገሮች ስላሉት የፈለጋችሁትን ቅርጽ የሳምቡሳ ያመርታል፣ የምን ያመርታል። ገባችሁ? ስለዚህ አብሮ እንደ ማንኛውም ማሽን ታሽጎ ነው የሚሸጠው ማለት ነው። እና ትንሽዬ ናት። በቃ እንደዚህ እንጥልጥል አድርጋችሁ አንድ ጁክ ምናምን በቃ እኔ እንጃ በቃ ግማሽ ትራስ ነው የምታፈረው ነገርየው ማለት ነው። አሳያችኋለሁ ሲጀመር ማለት ነው። እና እሱን ነገር መጥታችሁ በቤታችሁ እየሰራችሁ ገበያ ላይ መሸጥ ትችላላችሁ። እና እስኪ ሰሞኑን ይሄንን በረመዳን ውስጥ አይቼዋለሁ ብያችኋለሁኝ። እንዲያው ገበያ ላይ የሚሸጥ ሆነ እኔ አይቼ ያንን እንትን ፓስታ የተሰራውን ገዝቼ እዛ አምጥቼ አሳያችኋለሁ ማለት ነው። እና ይሄንን የፓስታ ማሽን በ6ኛ ደረጃ ገዝታችሁ ኑ። ወሬ አበዛሁ መሰለኝ። ሰላማችሁ ብዝት ይበል። እወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።